ቁጭ ብለው ይሄንን ሲያዳምጡ የነበሩ ክርስቲያን ወገኖቻችን ይሄንን አውርቼ ስጨርስ ኢየሱስ ፈጣሪ ነው የሚል መልስ ሳይሆን ያቀርቡልኝ የሚያገባሽ የለም ቁሞ ቀርነሽ የሚፈልግሽ የለም ብለው ነበር ሲያወሩ የነበረው ገስላ እህታችን መሲን አላህ ይጠብቃት። በጣም ጀግና እህታችን ናት። በተለይ ንጽጽር በነገራችን ላይ ኢየሱስን አገባለሁ ብሎ ማለት ስድብ አይደለም፣ ማግባቴ የክብር ጉዳይ ነው። ኦኬ የሚያገቡ ናቸው አይደለም የተከበሩት። እናንተ አለማግባት ለኔ ውርዴት መስሏችሁ አይደለም አላገባሽም የምትሉኝ። فمن شرح الله صدره للإسلام فهو على نور من ربه ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ተረድቻለሁ ኢንሻአላህ። ቪዲዮውን እንግዲህ ከመግቢያው እንደተመለከታችሁት እህታችን መሲን አላህ ይጠብቃት። በጣም ጀግና እህታችን ናት። በተለይ ንጽጽር ላይ የምትሰራ እህታችን ናት። ሁላችሁም ታውቃላችሁ። ለብዙዎች ትምህርት የሚሆኑ ቪዲዮዎችን ትለቃለች። እንዲሁም ደግሞ ከሌሎች እምነት ተከታዮች ጋር እንግዲህ እንዲተናንቃ የተለያዩ መልእክቶችን ታስተላልፋለች ሳትፈራ እውነታውን እንዲሁም ደግሞ ትክክለኛ ነገሩን ስታስተላልፍ ነበር። ነገር ግን ብዙ ጊዜ የሚተቿት አንቺ ማስጠለያ ነሽ፣ አንቺ ማን ያገባሻል እያሉ የማይመለከታቸውን እንግዲህ እየፈተፈቱ ያወራሉ። እሷን ምላሽ ሰጥታለች። እህታችን ጀግና ናት። ዋናው ስብዕና ነው፣ የሰው ልጅ ጸባይ ነው። በነገራችን ላይ ስንት መልክ ይዘው ስንት ልዕልት የሚመስሉ እህቶች እንግዲህ ሚዲያ ላይ እየቀሩ የማንም መጫወቻ የሆኑበት ሁኔታ እየተመለከተ ነው፣ በግልጽ ማለት ነው። ስለዚህ ኢንሻአላህ እሷ ደግሞ ከእንደዚህ አይነት እሳቤ ውስጥ ወጥታ ምንድነው ለጭፍን ጥላቻ ላለባቸው እንዲሁም ደግሞ እምነታቸውን ለማያውቁት እምነታቸውን እያሰማረች በመገኘት ላይ ያለች እህታችን ናት። በጋራ እንመልከታለን። ትናንትና ኢብሮ ቤት ኢብራሂም አፖሎጂስት ቤት ላይቭ ላይ ነበርኩኝ። ከዛሬ 5 ዓመት በፊት ስለነበረኝ የንጽጽር ቆይታ እያወራኋቸው ነበረ። ለና ኢብሮ ሰለምቴ እንደምመስለው እየጠየቀኝ ነበረ። የተለያዩ መልሶችን እየመለስኩኝ አሁን ላይ ብቻዬን ሳልሆን በጣም ጠንካራ ልጆች ሴትም ወንዶችም ንጽጽር ላይ ገብታችሁ አሳርፋችሁኛል፣ አላህ ይጨምርላችሁ እያልኩኝ እነሱንም እየመረኳቸው ንጽጽር በዚህ ሰዓት በጣም ጥሩ ለውጥ እንዳመጣና ከዚህ በኋላ የስላሴ ዶክትሪን ኢየሱስ ፈጣሪ ነው እግዚአብሔር ነው እግዚአብሔር ወልድ ነው የሚል ህልውና እንደሌለው እንደተንኮታኮተ እየተነጋገርን ነበረ። ገስት ላይ ቁጭ ብለው ይሄንን ሲያዳምጡ የነበሩ ክርስቲያን ወገኖቻችን ይሄንን አውርቼ ስጨርስ ኢየሱስ ፈጣሪ ነው የሚል መልስ ሳይሆን ያቀርቡልኝ የሚያገባሽ የለም ቁሞ ቀርነሽ የሚፈልግሽ የለም ብለው ነበር ሲያወሩ የነበረው። ገስት ላይ ያሉትም ሰዎች ታዝበዋል፣ አይተዋል። የኔ መልስ ምንድን ነበረ? ከኔ መልክ ጋር ከኔ ትዳር ጋር ከኔ ህይወት ጋር ምንም አያገናኙም። እያወራን ያለነው ስለ ሃይማኖታዊ ዶግማ ነው። የሃይማኖታዊ ዶግማ እዚህ ምድር ላይ አምነንበት ገነት የምንገባበት እንጂ የኔ መሰረት የግል ህይወት አይደለም። የኔ መሰረት የግል ህይወት አመርኩ ማስጠላው ማገባው ማላገባው እዚህ ምድር ላይ ሙቼ የሚቀር ነገር ነው። ነገር ግን የምታምኑበት ህይወት ከምድራዊ እስከ ሰማያዊ እስከ ሰማይ ድረስ ተከትሏችሁ የሚሄድ ነው። በግለሰብ ላይ በቃ ፐርሰናል አታክ አታድርጉ። እንደዛ የምትሉ ከሆነ እኔ ስሙት እዚህ ምድር ላይ አለማግባቴ እኔን የሚጎዳ እናንተን የበላይ የሚያደርጋቸው ክርስቲያን ወገኖቻችን በገነት ኢየሱስን አገባለሁ የሚል መልስ ነው ያስቀመጥኩላቸውና ይሄንን በማራገብ እንዴት ኢየሱስን አገባለሁ ትላለች እንደዛ የሚል ከሆነ የምትል ከሆነ እስልምና እንሰደባለን ምናምን ነብዩን እንሰደባለን እያሉ ነው። በነገራችን ላይ ኢየሱስን አገባለሁ ብሎ ማለት ስድብ አይደለም፣ ማግባቴ የክብር ጉዳይ ነው። ኦኬ የሚያገቡ ናቸው አይደለም የተከበሩት። እናንተ አለማግባት ለኔ ውርዴት መስሏችሁ አይደለም አላገባሽም የምትሉኝ። ስለዚህ ማግባት ክብር ከሆነ ክርስቶስን አገባለሁ ብሎ ማለት የክርስቶስ ክብር ነው። መጽሐፍ ቅዱስ ላይ እንደውም በተደጋጋሚ በዚህ ሰጥቻለሁ። በኦርቶዶክስ አለማግባት ጽድቅ እንደሆነ የኦርቶዶክስ ጳጳሳት፣ ሲኖዶስ፣ ፓትሪያርኩ፣ ማርያም፣ ሐዋርያት፣ ኢየሱስ፣ ጳውሎስ አላገቡም። ባለማግባታችሁ ስትመኩ አይደለም የምትሉት። ስለዚህ የኔ አለማግባት ከነዚህ ጻድቃኖች ወገን የሚመደብ እንጂ እንደ ውርደት የሚታይ አይደለም። እንደ ውርደትም ካያችሁት በገነት ኢየሱስን አገባለሁ ብያለሁ። ኢየሱስን አገባለሁ ብሎ ማለት ስድብ አይደለም። ክርስቶስ ወንድ ነው። አንድ አይሁዳዊ ወንድ ነው። አንድ አይሁዳዊ የሃይማኖት ሰባኪ ነው። መጽሐፍ ቅዱስ ላይ አይ ኢየሱስ ፈጣሪ ስለሆነ ፈጣሪ ሚስት አያገባም ተብሎ አልተጻፈም። ክርስቶስ የማርያምን ማህፀን የከፈተው ወንድ ልጅ ነው። አስገርዟለች። በአይሁድ ህግ መሰረት አይሁዳውያኖች ከእግዚአብሔር ጋር ቃል ኪዳን የገቡት የግርዘት ቃል ኪዳን ነው። ተጋብተናል። ስለዚህ ተገርዟል ኢየሱስ ክርስቶስ። ድንግል ማርያም ናት ወስዳ እንደውም የግርዛት መስዋዕት አቅርባ ያስገረዘችው። ስለዚህ አንድ ወንድ የሚገረዘው ለምንድን ነው? እርሳስ የምትቀርጹት ለምንድን ነው? እንዲጽፍ ነው አይደለም? ስለዚህ አንድ ወንድ የሚገረዘው የወንድነት ስርዓቱን እንዲያካሄድለት ነው። ስለዚህ በክርስቶስ በገነት አያገባም የሚል
ምንም አይነት መረጃ የለም። ስለዚህ እንዲያውም የማቴዎስ ወንጌል 19:29 ወይም ማርቆስ 10:30 ካልተሳሳኩኝ ምንድነው የሚለው ለወንጌል ብሎ እዚህ ምድር ላይ ስደት እየደረሰበት በዛኛው በመንግስተ ሰማይ ቤትን የወይን አትክልትን እህትን አባትን ሚስትን እርሻን ያገኛል ብሏል። ክርስቶስም ደቀ መዛሙርቱም ጳውሎስም በዚህ ምድር ላይ ሚስት አላገቡም። ስለዚህ ወይ ወንጌሉ ተሳስቷል ወይ ወንጌሉ በመንግስተ ሰማይ እነ ጴጥሮስ እነ ጳውሎስ ራሱ ክርስቶስ ሚስት ያገባሉ። ስለዚህ እኔ አማርጬ በነገራችን ላይ እንደ አይሁድ እምነት ሙስሊሞች ገነት ይገባሉ። አይሁዶቹ የምንጠይቋቸው ሙስሊም የአይሁድን ገነት ይገባሉ የምትላቸው ይገባል ነው የሚሉት። ምክንያቱም እኛ የሙሴን አምላክ ስለምናመልክ ማለት ነው። ስለዚህ የአይሁድን ገነት ይገባሉ። ጳውሎስ ጴጥሮስ ክርስቶስ ምናቸው አይሁዶች ናቸው። እነዚህን አይሁዶች መሰረት አድርጌ ነው እያወራሁት እንጂ የናንተን የቄስና መነኩሴ ቄስና መነኩሴ የፈጠሩትን ስህተት የቄስና የመነኩሴ ኢጎ ኢየሱስን ፈጣሪ ያደረገው ያን ሰላም አለክታችሁ አይደለም እያወራ ያለሁት። ወንጌል ላይ ስላለው ስለ ክርስቶስ ኢየሱስ ነው እያወራ ያለሁት። ስለዛ ስለ አይሁዳዊው ሰባኪ ነው እያወራ ያለሁት። እንደዚህ እንደ አይሁዳዊ ሰባኪ በገነት ሚስት ያገባሉ ብሏል። ስለዛ ነው እያወራ ያለሁት። እንሳደባለን አከሌና አገባለሁ ብሎ ማለት ስድብ አይደለም። ሲጀመር እናንተ ታሪካችሁ መሳደብ ነው። ስትሳደቡ ትኖራላችሁ። የእናንተ ስድብ ነው ወደ ሶሻል ሚዲያ ያመጣኝ። አያችሁ ግን የመሐመድ አምላክ እንደዚህ ያዋርዳችኋል። የክርስትና ዶግማ የተንኮታኮተ የሌለ እዚህ ምድር ላይ ህልውና የሌለው ነው። ለወደፊት ቄስና መነኩሴ ሚንበር ላይ ቆሞ ምሕራብ ላይ ቆሞ መድረክ ላይ ቆሞ ማርያም የፈጣሪ ናት ኢየሱስ ፈጣሪ ነው የሚያፍርበት ጊዜ ይመጣል። ለወደፊት ኢየሱስ ፈጣሪ ነው የሚል ትውልድ አይኖርም። ጠፊ ዶግማ ላይ ነው ያላችሁት። ይሄን በተደጋጋሚ ነግራችኋለሁ፣ አስረግጬ ነግራችኋለሁ። ኢየሱስን አገባለሁ ያልኩት ራሳችሁ ወንጌል ተነስቼ እንጂ ከናንተ ቄስና መነኩሴ ተነስቼ አይደለም። ቄስና መነኩሴዎቻችሁ ከወንጌል ጋር ከሐዋርያት ጋር ካልተመሳሰለ ተቀባይነት የለውም። 1 ሚሊዮን ሃይማኖት አስተምራችኋል እኮ ላለፉት 5 ዓመት እኮ አስተምራችኋለሁ እኮ ኢየሱስ እግዚአብሔር ወልድ አይደለም። ቄሶችና መነኩሴዎቻችሁ ኢየሱስ እግዚአብሔር ወልድ ነው የሚሉት ከጳውሎስ ከጴጥሮስ ከሐዋርያት እምነት ጋር መግጠም አለበት። ካልገጠመ ተቀባይነት የለውም። አንድ ሃይማኖት አበው አይደለም 1 ሚሊዮን ሃይማኖት አበው ቢኖራችሁ ልያችኋለሁ። ተግባብተናል። ስለዚህ ለመሳደብ ለመቅጠፍ ለማጭበርበር ሰበብ አትፈልጉ። ካለ ምንም ሰበብ ለዚህ ለተንኮታኮተው ዶግማችሁ ብላችሁ ጥሩ ዶግማ እንኳን ቢኖራችሁ አንድ እኮ ዋሽቶም ተሳድቦም እኮ ጥሩ ነገር ቢኖሩ ጥሩ ነበር። ዋሽታችሁ ተሳድባችሁም ቀጥፋችሁም ዶግማችሁ ወደቀ ተንኮታኮተ። በማን ወደቀ? በእኛ በሙስሊሞች። አያችሁ የመሐመድ አምላክ እንዲህ ያዋርዳል። መሐመድ አለይሂ ሰላቱ ወሰለም የሰበኩት አምላክ እንዲህ እውነተኛ አምላክ ነው። መሐመድ የተናገሩት እንዲህ እውነት ነው። መሐመድ እናዋርዳለን ብላችሁ ተዋረዳችሁ። አስረግጬ ነው የምነግራችሁ። ተግባብተናል። ሸራ አድርጋችሁ አድርሱላችሁ። ስለዚህ አስረግጬ ነግራችኋለሁኝ። በገነት ኢየሱስን ነው የማገባው። ሻሃዳ ላይ ስፈልግ ነው። እስከዛሬ በሌላ አካውንት ነበርኩኝ። አሁን ቤተሰብ እንዳያውቅ መሰለኝ አዲስ አካውንት ከፍቼ መጥቼ። መልካም እሺ። የምለው ቃል አብረሽ የተከተልሽ ነው። ከመስለሜ እስከዛሬ ብዙ ጥያቄ እየጠየቅኩ ነበር እየገባሁኝ። ግን ዛሬ በህልሜ አንድ ህልም አየሁ። እሺ። ትልቅ ባህር ይመስለኛል። ባህሩ ተከፍሎ ወደ ላይ ወደ ሰማይ ድልድይ ይሰራለትና ወደ ላይ ይወጣል። ሲወጣ በጣም ነጫጭ ልብስ የለበሱ የሙስሊሞች አለባበስ ነው፣ ያምራል። አብሬያቸው ሄድና እዚህ ኢሳ ነብይላ ኢሳ እዚህ ያለው ማየት ትፈልጊያለሽ? ተመልሶ ወደ ምድር ይወርዳል ይለኛል። ከዛው ማየት አልፈልግም ብለዋለሁ። ወደዛ ወደ ሰዎቹ ወሰደኝ ስለው ያኩ መሐመድና በመሐመድ መንገድ ላይ የሄዱ ሰዎች ናቸው። አንቺ ደግሞ ከነሱ አይደለሽም። ይሄ ባህሪ ታይሻል ወደ ታች ይለኛል። መልሶ ሲያሳይ ጥቁር በጣም የሚሸት የሚገማ ነው ሽታ ያለውና ወደዚህ ነው ያንቺና ያንቺ መሳይ ተከታዮች የሚሉት ነኝ። ከዛ ገፍቶ እየወረወረኝ እያለ በጣም ድንግጥ ምናምን ስናልካ ምድር ላይ ነኝ እና ያለሁበት መንገድ ትክክል እንዳልሆነ ነው የተባለ። መልካም እንግዲህ ስትከታተል ቆይታለች። እንደተናገረችው በምናስተምር ጊዜ ያን ትክክለኛውን መንገድ አግኝታለች። ግን ያለ መቀበል ውስጣቸው የሚመላለስበት ጊዜ ይኖራል። ቤተሰብ ምን ይለኛል የሚለን ነገር ያን ነገር አምላክ አላህ ሱብሓነሁ ወተዓላ በህልም ሊገልጥላችሁ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ህልም ወይንም መናም አምላክ አላህ ለነቢያቶች ካደረገው ግልጠተ መለኮት አንደኛው ነው። ሁሉም ለነቢያት የሚሰጠው ግልጠተ መለኮት አልቋል። ህልም ብቻ ለሰዎች ተትቷል ብለው ተናግረዋል። በህልማቸው አምላክ አላህ ሱብሓነሁ ወተዓላ እውነተኛውን መንገድ የሚያሳይባቸው ጊዜ ይኖራል።
ያ ማለት ግን ህልም ብቻውን ማስረጃ ይሆናል ማለት ሳይሆን ያ ህልም ከቁርአንና ከሐዲስ ጋር ወይንም ከእውነተኛ የነብያት መንገድ ጋር ተስማሚ ሆኖ ከተገኘ ነው እና ይሄን ነገር ያሳይቻል እና ለአላህ ምስጋና ይገባው። ያንን የእውነተኛውን መንገድ እስከዛሬ ስትከታተል የነበረውን አላህ Subhanahu Wa Ta'ala እንድትመርጪ ስላደረገች ለእርሱ ምስጋና ይገባው። ከኔ ጋር አሁን አብረሽኝ ሻሃዳ ቃል ትያለሽ። አሽሃዱ أشهد أن لا إله إلا الله وأشهد أن محمدا رسول الله ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ይሆናል። ሙስሊም ሲሆን አንድ ሰው ወደ ነብያት ህብረት ተቀላቀለ ማለት ነው። እነዚያ ሁሉ ታላላቅ ነብያቶች የነበሩበትን መንገድ ያን ህብረት ተቀላቀላችሁ ማለት ነው። ለአላህ ምስጋና ይገባው። በዚህ በመንገድ ላይ ብቻችሁን አይደላችሁም። የዓለም ሰው አሁን ምድር ላይ ብቻችሁን እንደው ከበስተጀርባችሁ ቢሆንም እንኳን አንቱም ማዕል አንቢያ ወአንቱም ማዕል ሙርሰሊን ከነብያት ጋር ናችሁ። ከዚያ በላይ ከአምላካችሁ ከአላህ ጋር ናችሁ። በእናንተና በአላህ መካከል ያለ አንድ ገመድ አለ። ያም ገመድ ኢስላም ይባላል። እርሱን እስከያዛችሁ ድረስ ከአምላካችሁ ጋር መሆናችሁን አትርሱ። ለዚህ ነው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተሕዘን ኢነላሃ መዐና ይላሉ። አትዘን፣ አብሽር፣ አላህ ከኛ ጋር ነውና ይላሉ። አንተ መዐላሂ ወለው ኩንተ ወሕደክ መዱምተ ዐላ አስሲራጥ አልሙስተቂም ወዐላ አልኢስላም አልዐዚም። አንተ በታላቁ በኢስላም መንገድ ላይ እስከሆንክ ድረስ ከአምላክህ ከአላህ ጋር ነህ። እንዳጠቃላይ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ ኢስላም ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ዘመናት ነብያቶችን ይሄ ነበር ሲያስተምሩ የነበሩ። የትእዛዝ ሁሉ ፊተኛና መጀመሪያው አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብለው ነበር የሚያስተምሩት። ታዲያ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀደሙት ነብያት መንገድ ላይ ነውና የተላኩት። የመጀመሪያው ትእዛዝና መሰረት የዚህ እስልምና ሃይማኖት አምላክ አንድና ብቸኛ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም እያሉ ነበር የሚያስተምሩት። ገና በህዝቦቻቸው መካከል ሲነሱ ነብዩ ሰለላሁ ዐለይሂ ወሰለም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሉ ነበር። ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሉ ነበር። ታዲያ ይሄን ነው እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ አንድ ሰው እስልምናን በተቀበለበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል፣ ያለምንም ኃጢአት ይሆናል። ልክ ከእናቱ ወደ እንደወጣ ህፃን ልጅ ያለምንም ኃጢአት ይሆናል። ይህን አላህ በቁርአን ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ እነዚያ ለካዱት ሰዎች እንዲበላቸው ካላችሁበት ክህደት ብትቆጠቡና ወደ ኢስላም ብትመጡ ያለፈ ኃጢአታችሁ ሁሉ ይማርላችኋል በላቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሁለተኛው ነገር እስልምና ከሞት በኋላ መነሳት፣ ትንሣኤ ወይንም መቀስቀስ እንዳለ ያስተምራል። ገብታችኋል? ከተቀሰቀሳችሁ በኋላም ገነትን እንደምትወርሱ ያስተምራል። የዘላለማዊ ህይወትንም እንደምትወርሱ ያስተምራል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ አላህ ቃልም እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩት አምላካችሁ ነኝ እያለ ይናገራል።